የመሬት ጉዳይ ነው። ወልቃይት የመሬት ነገር ነው። ገና እሳት ሆኖ ይወጣል። የቴዎድሮስ ሀገር ነው ጎንደሬ። እንደዚህ ቃል ነገር የለም። ይሄ ነው የሚያጨርሰው። ወረራና መዋቅራዊ የዘር ማጥፋት በወልቃይት ጠገዴና ጠለምት። የምርምር ውጤት በጎንደር ዩኒቨርሲቲ ጎንደር ኢትዮጵያ 2014 ዓ.ም። ምዕራፍ 1.3 የጥናቱ ዓላማ ግንቦት 1983 ዓ.ም የደርግ መንግስት የ17 ዓመት የአገዛዝ ዕድሜ ተጠናቆ ህወሓት የሚዘውረው የኢህአዴግ መንግስት ተመሰረተ። የሁለት ሀገረ መንግስት ምስረታ መንታ ልብ የነበረው ህወሓት በማኒፌስቶ በግልጽ ያሰፈረው ታላቋ ትግራይን የመመስረት ህልሙን በይደር አቆይቶ በኢትዮጵያ የትግራይ በላይነትን የመፍጠር የፖለቲካ ዓላማ ይዞ አዲሱን ስርዓት ዘረጋ። ሁሉን ነገር አፍርሶ ከዜሮ መጀመር እንደ ስልት የወሰነው ይህ ድርጅት ለበርካታ ዓመታት የተገነቡ ተቋማትን እያፈረሰ በምትኩ በሀገረ መንግስት ምስረታ ታሪክ ቅራኔን አጉልቶ በማውጣት ልዩነትን ማስፋት አስተዳደራዊ ባህሪው የሆነ ስርዓት ትርክትና ተቋማት እንዲፈጠሩ አደረገ። በማንነታችን ምክንያት አማራ የሚባል ገዢ መደብና ህዝብ ጭቆና አድርሶብናል ብለው የተነሱት የትግራይ ብሔረተኞች ባለፉት 42 ዓመታት መላውን የትግራይን ህዝብ አሉታዊ በሆነ መንገድ በማንቀሳቀስ የአክራሪ ብሔረተኝነት ስርዓት ፈጠሩ። ህወሓት ኢህአዴግ ከ3 አስርት ዓመታት በፊት ኢትዮጵያ ላይ የዘረጉት ብሔር ተኮር ስርዓት በዋናነት የአማራውን ህዝብ የጥቃቱ ኢላማ ቢያደርግም በአማራ የመሰላትን ትልቋን ኢትዮጵያን አፈራርሶ በምትኩ በእውቀት በኢንዱስትሪና በልማት የበለጸገች ታላቋ ትግራይን ለመገንባት አለመ። ለታላቋ ትግራይ ምስረታ እውን መሆን ለ10 ዓመታት እንቅስቃሴዎችን ሲያደርግ የቆየው ህወሓት በተለይም ከ1972 ዓ.ም ጀምሮ ከደደቢት በረሃ በጀመረው የመስፋፋት ጉዞ የተከዜን ወንዝ ተሻግሮ ወደ ጎንደር በጌምድር ይዞታዎች በመግባት ወልቃይት ጠገዴንና ጠለምትን በወረራ በመያዝ በእነዚህ አካባቢዎች በዋነኛነት ባለርስት የሆኑትን ነባር አማራዎችን በኃይል እያፈናቀለ በምትኩ በ10 ሺህ ለሚቆጠሩ በታሪክ ከሚታወቀው ትግራይ ክፍለ ሀገርና በሱዳን በስደት ይኖሩ የነበሩ የትግራይ ተወላጆችንና የህወሓት ቡድን አባላትን በማሰባሰብ በሁመራ በወልቃይትና በጠገዴ ወረዳዎች ነባሩን ህዝብ እያፈናቀሉ መውረድ ጀመሩ። ከአባቶቻችን ርስት አንነቀልም ያሉትን የአማራ ተወላጆችን ደግሞ ጽዮናውያን እስራኤሎች ነባር የፍልስጤም ነዋሪዎችን ከቀያቸው ባፈናቀሉበት መልኩ ተቋማዊና ስልታዊ በሆነ መንገድ በማሰር በማሰቃየት በመግደልና አፍኖ በመውሰድ አድራሻቸውን በመሰወር ለ30 ዓመታት ግፍና በደል ሲፈጽም እንደኖረ መረጃዎች ያሳያሉ። የወልቃይት ጠገዴና ጠለምት ህዝብ ላለፉት 4 አስርት ዓመታት ያሳለፈውን ግፍና በደል፣ በሁሉም ረገድ የደረሰውን ጉዳት መጠን፣ በተለይም የዘር ጭፍጨፋውን፣ የኢኮኖሚ አሻጥሩን፣ የባህልና የቋንቋ ጥፋቱንና በሌሎችም ጉዳዮች ያለውን እውነት ሳይንሳዊ በሆነ መንገድ በማጥናትና በመሰነድ የግፉን ጥልቀትና ልክ የኢትዮጵያ ህዝብም ሆነ ዓለም አቀፉ ማህበረሰብ እንዲገነዘበው ለማድረግ ይህ ጥናት ተካሂዷል። የዚህ ጥናት ዋና ዓላማ በወልቃይት ጠገዴና ጠለምት አማራ ህዝብ ላይ በህወሓት አገዛዝ ዘመን ሲደርስ የነበረውን ማህበራዊ፣ ሰብአዊ፣ ምጣኔ ሀብታዊና መሰል ችግሮችን ሳይንሳዊ በሆነ መንገድ ማጥናት ሲሆን ጥናቱ በ5 ዋና ዋና ክፍሎች ማለትም ታሪክና ባህል፣ የዘር ማጥፋት ወንጀል፣ ወረራና የምጣኔ ሀብት ዝርፊያ፣ አድሏዊ የጤናና የትምህርት አሰጣጥ፣ በተጠና መልኩ የተደረገውን የሚዲያ ክልከላና መሰል ድርጊቶችን ለማሳየት የሞከረ ነው። 1.4 የጥናቱ ዘዴ። የጥናቱ ንድፍና ማዕቀፍ። ይህ ጥናት ሁሉን አቀፍ የሆነ ስልት ተከትሎ የተካሄደ ነው። ጥናቱ መጠናዊ ወይንም ኳንቲቴቲቭና አይነታዊ ወይንም ኳሊቴቲቭ ስልቶችን እንዲሁም ማህበረሰብ አቀፍ ኮሚኒቲ ቤዝድ እና ተቋማዊ ኢንስቲትዩሽናል ንድፎችን እንደየአስፈላጊነታቸው በማጣጣም ተጠቅሟል። ጥናቱ የሚያካትተው ሰፊ አካባቢና የህብረተሰብ ክፍል በመሆኑ በወረዳ፣ በቀበሌ፣ በጎጥ እና በአባወራ ደረጃ በመከፋፈል ደረጃ ብዙ ወይንም መልቲስቴጅ ሳምፕሊንግ የናሙና አወሳሰድ መንገድን ተከትሏል።
ጥናቱ ከኢህአዴግ አስተዳደር ስርዓት በፊት በበጌምድር ወይንም ጎንደር ክፍለ ሀገር በሰሜንና ወገራ አውራጃ ስር የነበሩና ላለፉት 30 ዓመታት ከ1983 እስከ 2013 ዓ.ም ድረስ ከተከዜ በስተደቡብና ደቡብ ምዕራብ አቅጣጫ በህወሓት የአገዛዝ ስርዓት ያለምንም ታሪካዊና ህጋዊ መሰረት በኃይል ወደ ትግራይ ክልል የተካለሉና የአማራ ማንነት ጥያቄ አንስተው ሲጠይቁ የነበሩ ወረዳዎችን ማለትም ወልቃይት ወረዳ፣ አውራ ወረዳ ማለትም ከወልቃይት ወረዳ ተቆርሶ የተዋቀረ ሰሜን ጠገዴ በህወሓት አጠራር ጸገዴ ወረዳ፣ ቃብቲያ ሁመራ ወረዳ፣ ምዕራብና ምስራቅ ጠለምት ወረዳ ማለትም በህወሓት አጠራር ጸለምቲ እየተባሉ የሚጠሩትን ወረዳዎች የሚያካትት ነው። የጥናቱ የመረጃ ምንጮች በጥናቱ መጠናዊም ሆነ አይነታዊ የመረጃ አሰባሰብ ዘዴዎች የመጀመሪያ ደረጃና የሁለተኛ ደረጃ የመረጃ ምንጮችን ተጠቅሟል። በዚህም መሰረት በዞን፣ በወረዳ፣ በቀበሌ፣ በቤተሰብና በግለሰብ ደረጃ እንዲሁም የሰብአዊ መብት ተቋማት፣ የወልቃይት ጠገዴና ጠለምት ማንነት ጠያቂ ኮሚቴዎች፣ ጋዜጠኞች፣ የትግራይና የአማራ ብሔር ተወላጆችን ከኢህአዴግ በፊትና በዘመነ ኢህአዴግ በኃላፊነት ላይ የነበሩ አካላትን በመረጃ ምንጭነት ተጠቅሟል። ጥናቱ የተለያዩ ተቋማትንና አሰራራቸውን ማለትም የፍትህ ተቋማት፣ የጤና ተቋማት፣ የትምህርት ተቋማት፣ የፋይናንስ ተቋማት፣ ማረሚያ ቤቶች፣ የንግድ ድርጅቶችን፣ ማዘጋጃ ቤቶችን ወዘተ የተቋማት ሪፖርቶችን፣ የሰነድ መረጃዎችን፣ የደብዳቤ የምስክር ወረቀትና ካርታ፣ መጽሔቶችና ዜናዎች እንዲሁም ማጎሪያ ቤቶችን፣ የጅምላ የመቃብር ስፍራዎችን፣ የሰፈራ ጣቢያዎችን የመስክ ምልከታ በማካሄድ በመረጃ ምንጭነት ተጠቅሟል። የናሙና ስሌት በጥናቱ ዙሪያና አካባቢው ተዛማጅ የሆነ ጥናት ባለመኖሩ ምክንያት ለመጠናዊ ወይንም የክሮስ ሴክሽናል ክፍል ናሙና ስሌት 50% ምጥጥን ጥቅም ላይ ውሏል። በዚህም መሰረት 6 ወርና ከዚያ በላይ በቦታው በመደበኛ ህይወት እየኖሩ ያሉና 18 ዓመትና በላይ የሆናቸውን አባወራዎች የጥናቱ አካል እንዲሆኑ ተደርጓል። መጠናዊ የጥናት ዘዴው በግለሰብ ሳይሆን በቤተሰብ ደረጃ የነበረውን አጠቃላይ ስዕል ለማሳየትና ለዚህም አባወራዎች ወይንም እማወራዎች ወካይ ሆነው እንዲቀርቡ በማሰብ ነው። የጥናቱ ተሳታፊዎችን ለማስላት ጥቅም ላይ የዋለው ፎርሙላ ወይንም ሂሳባዊ ቀመር በአሃዝ ተቀምጧል። ለአይነታዊ የመረጃ ምንጮች ነባሪ ስራ ኃላፊዎችን፣ የሃይማኖት አባቶችን፣ የሀገር ሽማግሌዎችን፣ የማንነት አስመላሽ ኮሚቴ አባላትን፣ የጤና ባለሙያዎችን፣ የሰላም አስከባሪ አካላትን፣ ጋዜጠኞችን፣ የተለየ በደል ደርሶብናል ያሉትን ተማሪዎችንና መምህራኖችን ለማካተት ተሞክሯል። የመጀመሪያ ዙር መረጃ ከተሰበሰበ በኋላ ያልተሟሉ መረጃዎችንና አወዛጋቢ ሀሳቦችን ለማጥራትና ለማሟላት በድጋሚ ከተለያዩ ተሳታፊዎች መረጃ በመውሰድ በጥቅሉ 32 የቡድን ውይይቶችን፣ 44 ቁልፍ የመረጃ ምንጮችን፣ 53 ጥልቅ መረጃ ምንጮችን በመጠቀም በቃለ መጠይቅ መረጃ ተሰብስቧል። ለመጠናዊ የመረጃ አሰባሰብ ስልት ተሳታፊዎችን በዕጣ ለመለየት በቅድሚያ ለገጠርና ከተማ ወረዳዎች፣ ቀበሌዎችና ጎጦች በምጥጥናቸው መሰረት ከተመደበ በኋላ መረጃ ሰብሳቢዎች ከተቆጣጣሪ ባለሙያ ጋር በመመካከር ቤቶችን በዕጣ እንዲጀምሩና በእኩል የቁጥር ልዩነት ሲስተማቲክ ሳምፕሊንግ ሜተድ ቤቶችን እንዲለዩ በማድረግ ወደ ቤት በመግቢያት በቅድሚያ የቤቱን አባወራ ወይንም አባወራው ከሌለ የቤቱን እማወራ በአጋጣሚ ሁለቱም ካልተገኙ 18 ዓመት የሞላው የቤተሰብ ወካይ አባል ሆኖ የተገኘን እንዲጠይቁ ተደርጓል። በአጋጣሚ ቤቱ ከተዘጋና በቅርበት እንደሌሉ ከተረጋገጠ ቀጥሎ ያለውን ቤት እድሉን እንዲያገኙ ተደርጓል። የመረጃ አሰባሰብ ስልት አንደኛ፣ የዳሰሳ ጥናት መረጃ አሰባሰብ ስልት ከላይ የተገኘውን 950 ናሙና ለወረዳዎችና ለቀበሌዎች በህዝብ ብዛታቸው ምጥጥን እንዲከፋፈል ተደርጓል። በዚህም መሰረት ከታቀደው 950 አባወራ ውስጥ ከ912 ወይም 96 አባወራዎች የቤት ለቤት መረጃ ለመሰብሰብ ተችሏል። ሁለተኛ፣ የቡድን ውይይት ወይም ፎከስ ግሩፕ ዲስከሽን
በዚህ ጥናት በርካታ መረጃዎች በቡድን ውይይት መልክ ተሰብስበዋል። ተመሳሳይ የሥራ ቀረቤታና የሕይወት ተሞክሮ ያላቸውን አካላት በተመረጡ የጥናቱ ፍሬ ሐሳቦች ላይ በቡድን እንዲወያዩ በማድረግ በርካታ ጭብጦችንና ሐቆችን መያዝ ተችሏል። በዚህም መምህራን፣ ተማሪዎች፣ የጤና ባለሙያዎች፣ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ ወጣቶች፣ የተለያዩ ብሔር ተወላጆችና ጉዳት የደረሰባቸው አካላት በየዘርፋቸው ተሳታፊ ሆነዋል። ሶስተኛ፣ ቁልፍ የመረጃ ምንጮችና ጥልቅ ቃለ መጠይቅ። በጥናቱ ፍሬ ሐሳብ ላይ ቁልፍ የሚባሉ የሥራ ኃላፊዎችን፣ ከፍተኛ ባለሙያዎችን፣ አስተባባሪዎች፣ ርዕሳነ መምህራንን፣ የሆስፒታልና ጤና ጣቢያ ኃላፊዎችን፣ የሃይማኖት አባቶችን በወቅቱ ስለነበረው አስተዳደራዊ ሁኔታ ውይይት በማድረግ መረጃዎችን መውሰድ ተችሏል። በተጨማሪም በህወሓት አስተዳደር ወቅት በደል ደርሶብናል የሚሉትንና በማንነታቸው ምክንያት ችግር የደረሰባቸውን አካላት ማለትም ያለ አግባብ በእስር የተንገላቱ፣ ከስራ የተባረሩ፣ ከንግድ እንቅስቃሴ የታገዱ፣ መሬታቸውን የተነጠቁ፣ አካል ጉዳት የደረሰባቸው፣ ቤተሰብ የተገደለባቸው ወይንም የጠፋባቸው፣ ያለ አግባብ ትምህርትና ሕክምና የተከለከሉ፣ ከስራ ቅጥር የተገለሉና ሌሎችም የህይወት ተሞክሮ ያላቸውን አካላት ከጥናቱ ሐሳብ ጋር ተያያዥ በሆነ መልኩ ጥልቅ ውይይት በማድረግ በጉዳዩ ላይ ያላቸውን ትዝብትና አስተያየት እንዲያካፍሉ ተደርጓል። አራተኛ፣ ልዩ ልዩ ሰነዶች። ከጥናቱ ጋር ተያያዥነት ያላቸውን የጥናት ጽሑፎች፣ መጽሔቶችና ጋዜጣዎች እንዲሁም ያልታተሙ በራሪ ጽሑፎች፣ ደብዳቤዎች፣ የምስክር ወረቀቶች፣ የሥራ ሪፖርቶች፣ ፎቶግራፎች፣ ብሮሸሮች፣ የሃይማኖት ተቋማት ጽሑፎች እንዲሁም ካርታዎችን ለጥናቱ በደጋፊ የመረጃ ምንጭነት ተጠቅመናል። 5. የመስክ ምልከታ ወይንም ፊልድ ኦብዘርቬሽን። የተመራማሪዎች ቡድን አባላት በርካታ ቦታዎች ላይ በተደጋጋሚ በአካል በመገኘት የነበሯቸውን ምልከታዎች በፎቶግራፍ፣ በተንቀሳቃሽ ምስልና በጽሑፍ መልክ በመውሰድ ለጥናቱ ማስረጃነት እንዲውሉ ለማድረግ ተችሏል። 6. የተሳታፊዎች ምልከታ ወይንም ፓርቲሲፓንት ኦብዘርቬሽን። ቃለመጠይቅ አድራጊው ባለሙያ፣ መረጃ ሰጪዎችና ተጠያቂዎች በመጠይቁ ሰዓት ራሳቸውን የሚገልጹበት መንገድ ወይንም ቋንቋ፣ አለባበስ፣ ስም አወጣጥ፣ የቤት ውስጥ አኗኗር ዘይቤ፣ በመጠይቁ ጊዜ የሚኖራቸው ስሜት፣ አመለካከት፣ ቁጭት፣ ምኞትና የመሳሰሉትን መገለጫዎች ለጥናቱ በማሟያነት ጥቅም ላይ ውለዋል። 7. የድምፅና የምስል መረጃዎች። በተለያየ ጊዜያት የተቀረጹ የድምፅና ቪዲዮ እና አንዳንዶቹም በመስክ ምልከታ የተገኙ የተለያዩ መስተጋብሮች፣ የደስታና የሐዘን ስሜት መግለጫዎችን በጥናቱ መረጃ ማሟያነት ጥቅም ላይ ውለዋል። የጥናቱ ትንተና ገለጻ። የጥናቱ ትንተና ከመረጃዎቹ መሰብሰብ ስልት ጋር የተቆራኘ ነው። የዳሰሳ ጥናቱ መረጃ ወደ ኤፒ ዳታ ሶፍትዌር ከገባ በኋላ በስታታ 14 ሶፍትዌር አማካኝነት ተተንትኗል። ውጤቱም በዘገባ መልክ፣ ዶክመንተሪስ፣ በትረካ ናሬሽን፣ በልዩ ልዩ ግራፍ፣ በሰንጠረዥ፣ በምስልና በካርታ መልክ የቀረበ ነው። የጥራት ማረጋገጫ መንገዶች። ይህ ጥናት ሳይንሳዊ መንገዱን ለመከተልና ጥራቱን ለመጠበቅ በርካታ የቁጥጥር መንገዶችን ተግብሯል። የጥናቱ መረጃ ከመሰብሰቡ አንድ ሳምንት ቀደም ብሎ ከእያንዳንዱ የጥናት ክፍል የተውጣጡ አባላት ለአንድ ሳምንት በተለያዩ ጥናቱ ሊካሄድባቸው በታሰቡባቸው አካባቢዎች በመንቀሳቀስ የጥናቱን አካባቢ የቅኝትና ቅድመ አሰሳ ስራ በመስራት የተገኙ ግብዓቶችንና ማስተካከያዎችን በንድፈ ሐሳቡ እንዲካተቱ በማድረግ በርካታ ማሻሻያዎችን ማድረግ ተችሏል። አማርኛና ትግርኛ ቋንቋ መናገር የሚችሉና የተወሰኑት አስተርጓሚ የተመደበላቸው የመረጃ ሰብሳቢዎችን የመመልመል ስራ ተሰርቷል። ጥናቱ የትኩረት መስኮችና ወሳኝ የመረጃ ምንጮች ላይ ግብዓት ለማግኘት ተችሏል። የትራንስፖርት ተደራሽነትን በመለየት በመኪና በሞተርና በእግር ብቻ የሚያስገቡትን ማረጋገጥ በመቻል በስልጠናና በስምሪት ወቅት ማስተካከያ ለማድረግ ተችሏል። የጥናት መጠይቆችን፣ ሞዴሎችን በአቅራቢያው ባለ የጠገዴ ወረዳ በሆነው በሶሮቃ ቀበሌ ነዋሪዎች ላይ ሙከራ በማድረግ ለዋናው ጥናት የሚጠቅም ሰፊ ግብዓት ማግኘት ተችሏል።
የቅድመ ዳሰሳ ጥናት ከተጠናቀቀ በኋላ በተገኙ ግብረ መልሶች መሰረት ማስተካከያዎችን በመውሰድ የ2 ቀን ስልጠና ለሁሉም አማካኝና ምቹ በሆነው በዳንሻ ከተማ ተሰጥቷል። በስልጠና ወቅት ከተለያዩ ቦታዎች የመጡት መረጃ ሰብሳቢዎች ያላቸውን ተሞክሮ፣ የመጠይቁን ይዘት፣ የአካባቢያቸውን ነባራዊ ሁኔታ፣ ሊያጋጥሙ የሚችሉ ችግሮችን በመወያየት የመፍትሄ ሀሳቦችን በማስቀመጥ መረጃ ሰብሳቢዎችና ሱፐርቫይዘሮች እንዲሁም የጥናት ቡድኑ አባላት የቦታ ምደባ በማካሄድ ስምሪት ተሰጥቷል። በእያንዳንዱ ቀንም ለመረጃ ሰብሳቢዎች፣ ሱፐርቫይዘሮችና የጥናት ቡድን መሪዎች መረጃ በመለዋወጥ አስፈላጊ ማስተካከያዎችና ድጋፎች ተሰጥተዋል። መረጃው ተሰብስቦ እንደተጠናቀቀም የመረጃው ትክክለኛነትና ምሉዕነት ተመሳክሮ ርክክብ ከተደረገ በኋላ ልምድ ያላቸው የኮምፒውተር ባለሙያዎች መረጃውን ወደ መረጃ ቋት አስገብተዋል። ጥናቱ በዳሰሳ ጥናት፣ በመስክ ምልከታ፣ በቃለ መጠይቅና የቡድን ውይይት እንዲሁም በሰነድ መልክ እንዲታገዝና እንዲመሳከር በማድረግ ሁሉንም የመረጃ ምንጮች እንደ አስፈላጊነቱ ተጠቅመዋል። የመረጃ ትንተናው ከተጠናቀቀ በኋላም የተገኙ የመረጃ ክፍተቶችንና አሻሚ ውጤቶችን ለመሙላት ወደ መስክ በመመለስ በተደጋጋሚ መረጃዎችን ለማጥራት ጥረት ተደርጓል። የጥናቱ የመጀመሪያ ረቂቅ ሪፖርት እንደተሰራ ለባለሙያዎች በመላክ እንዲገመግሙት በማድረግ ግብዓቶችን ለማግኘትም ተችሏል። ከጥናት ስነ ምግባር አንጻር የተወሰዱ መፍትሄዎች። ይህ ጥናት ወደ ሥራ የገባው ንድፈ ሐሳቡ ከተጠናቀቀ በኋላ በጎንደር ዩኒቨርሲቲ የምርምር ስነ ምግባር ገምጋሚ ቦርድ ተገምግሞ ተቀባይነት ካገኘ በኋላ ነው። በጥናቱ ሂደት ቃለ መጠይቅ የተደረገላቸው፣ በውይይት የተሳተፉ የቪዲዮና ፎቶግራፍ መረጃዎችና ሰነዶችን ለመውሰድ ስለ ጥናቱ ሁኔታ በቂ ማብራሪያ ከተሰጠ በኋላ ፈቃደኛ ከሆኑት ብቻ መረጃዎች ተሰብስበዋል። ፈቃደኛ ያልሆኑትንም በማመስገን እንዲሰናበቱ ተደርገዋል። በውይይት መካከል ደስተኛ ያልሆኑበትን ሐሳብ በመግለጽ የማይፈልጉት ጉዳይ ካለ ወይንም ለመናገር ያሰጋናል የሚሉት ሐሳብ ካለም ያለመናገር መብታቸውን እንዲጠበቅላቸው ተደርጓል። የተሰበሰቡ መረጃዎች ለሶስተኛ ወገን እንዳይደርሱና ከዚህ ጥናት ውጪ ለሌላ ዓላማ እንዳይውሉ በአንድ የመረጃ ቋት በጥንቃቄ እንዲቀመጡ ተደርገዋል። በጥናቱ ሂደት ላይ አስቸኳይ የጤናና መሰል ድጋፍ የሚሹትን በመመዝገብ ድጋፍ እንዲያገኙ ለሚመለከተው አካል መረጃ ተሰጥቷል። የወልቃይት ጠገዴና ጠለምት አጭር መረጃ። ወልቃይት ጠገዴና ጠለምት ሲባል ከስማቸው ባለፈ በተገቢው ሁኔታ ለማያውቋቸው አንባቢዎች ስለ አካባቢው ግልጽ መረጃ እንዲኖረው በአጭሩ መግለጽ ጠቃሚ ሆኖ አግኝተነዋል። ይህ አካባቢ ለዘመናት የትግራይና ኤርትራን ከጎንደር የሚለየውና ከአበርገሌ ዋግ ኽምራ እስከ ሱዳን የሚፈሰውን ታላቁን የተከዜ ወንዝ ተከትለው የሚሄዱ የጎንደር ወረዳዎችን የያዘ ሲሆን አብዛኛው አካባቢ ሞቃታማ፣ ምርታማና ሰፋፊ መሬቶችን የያዘና በተለይም ወልቃይት፣ ሁመራና ቃብቲያ ከንጉሱ ዘመን ጀምሮ እርሻን በትራክተር ማረስ ያስለመዱ ትልልቅ ባላባቶች የነበሩበት አካባቢ ነው። በዚህ ጥናት የተካተቱት ወረዳዎችን በአጭሩ ለማብራራት ተሞክሯል። ወልቃይት ወረዳ። ወልቃይት የሚባለው ቦታ ለረጅም ዘመን ከጠገዴ ወረዳ በስተሰሜን እስከ ተከዜ ወንዝ ያለውን የሚሸፍን ሲሆን በምስራቅ በኩል ከድብ ጠለምት እንዲሁም በምዕራብ በኩል ከሱዳን ጋር በቀጥታ ይዋሰናል። ስለሆነም ወልቃይት በደቡብ ካዛ ወንዝ፣ በምስራቅ ዛሬማና ከፊል ቃሌማ ወንዝ፣ በሰሜን ተከዜ እንደዚሁም በምዕራብ እስከ ጓንግ ወንዝ ድረስ ያለውን ሰፊ ቦታ የሚያካልል መጠሪያ የነበረ ሲሆን በሂደት ሰቲት ወረዳ ከሁመራ ዙሪያ ያለውን ይዞ ራሱን የቻለ ወረዳ ሆኖ ሲተዳደር በኋላም በህወሓት አከላለል ከወልቃይት የተወሰኑ ቀበሌዎችን ወደ ሰቲት በመውሰድ ቃብቲያ ሁመራ ወረዳ ወደሚል ስያሜ ሊቀየር ችሏል። ወልቃይት የሚለው ስም የብዙ መታገያና የአካባቢው መገለጫ መሆኑን ተከትሎ ወልቃይት ወረዳ ያላትን ታሪካዊ ዳራ እንድታጣ በ2012 ዓ.ም በስተምዕራብና ደቡብ በኩል ያለውን አካባቢ በመገንጠል አውራ ወረዳ ራሱን እንዲችል ተደርጓል። በአሁኑ ሰዓት የወልቃይት ወረዳ የጥንት ማዕከሏን አድረመጥ ወይንም ወፋርግፍ ከተማን ይዛ በዙሪያዋ 20 ቀበሌዎች ማለትም አዲረመጥ፣ ደጀና፣ ሽረላ፣ ብላምባ፣ ኩሊታ፣ አዲጋባ፣ ደብረ ማርያም፣ ወለል፣ ምድረ ወይዘሮ፣ አርብ ገበያ፣ ማይ ጥምቀት፣ ማይዳሮ፣ ደለሳ፣ ቆቃህ፣ ፈንዲቃ፣
አዲስ ዓለም፣ ማይሁመር፣ መጉ፣ እጣኖ፣ ከሳደለሳና ሐሙስ ገበያ ቀበሌዎችን ይይዛል። በዚሁ በወልቃይት ወረዳ ምስራቁ ቆላማ ክፍል በከንቲባ አስተዳደር የሚመሩ ቤት ሙሉና መሶብ ቆራሪት ከተሞችም የሚገኙበት ነው። ወልቃይት ወረዳ በአብዛኛው አካባቢው ለኑሮ ተስማሚ ወይና ደጋ የአየር ንብረት ያለው ሲሆን በምስራቅ በኩል የተከዜ ተፋሰስን ተከትሎ የሚገኘው የመዘጋ ወልቃይት ሰፊ እርሻ ቆላማና ለእንስሳት እርባታ፣ ለሰሊጥ፣ ማሽላ፣ ጥጥ ወዘተ ምርት በእጅጉ ምቹ ሲሆን ይህም ተጀምሮ የቆመውን ከዛሬማ ግድብ የተዘረጋውን የስኳር እርሻ ልማትን ይይዛል። ወልቃይት ወረዳ በመዘጋ በኩል ህወሓት ለመጀመሪያ ጊዜ ከደደቢት ተሻግሮ በ1972 ዓ.ም ጥቃት መፈጸም የጀመረበት ሲሆን በዚህ ቦታ የአካባቢውን ነባር ማህበረሰብ ሳያወያዩ መሬታቸውን በከፊል በመንጠቅ ከትግራይ አምጥተው ላሰፍሯቸው ከመስጠታቸው በስተቀር በአብዛኛው ወልቃይት በሰፈራ የመጣ ትግሬ የለም። ሆኖም በየትኛውም የመንግስታዊ መዋቅርና የንግድ ሥራ ውስጥ ያሻቸውን ማድረግ የሚችሉት የህወሓት ሰዎች በወልቃይት ወረዳ ተነግሮ የማያልቅ ግፍ ፈጽመዋል። በተለይም አድኖ፣ ግህንብ፣ ደጀናና ምንምኔ ባዶ ስድስቶች ከፍተኛ እልቂት የተፈጸመባቸው የጅምላ መቃብሮች ናቸው። ከዚህም በተጨማሪ ኩሊታ የሚገኘውን ታሪካዊውን የታብር አቦ ገዳም፣ ሽረላ የሚገኘው የደብረ ናዝራዊ ገዳም፣ ደጀና ጨርቆስን፣ የጠለሎ ክሳዳጋ ማርያም፣ ቃቃ ማርያም፣ በአፄ ፋሲል ዘመን ንግሥት ወንጌላዊት ከጎንደር መጣ የቆረቆረቻት ወፋርግፍ ማርያምን፣ ቤት ሙሉ ከተማ አጠገብ የሚገኘውን የደጃች አያናዝጊ ቤተ መንግሥትን እንዲሁም የእንዳባውሹ ሰፊ ዋሻና ሌሎች ታሪካዊ ስፍራዎችን የያዘ ነው። ወረዳው ከዚህም በተጨማሪ ንግሥት ወንጌላዊት ከጎንደር ሲመጡ አብረው የመጡት የእስልምና አባቶች የቆረቆራቸውና ወፋርግፍ አጠገብ የሚገኙት የአድ አሆሮ መስጊድ፣ ቃቃ የሚገኘው የሳልማይ እንዲሁም ሞሳ አንጉሌ የእስልምና ቦታዎች ከቅርስነታቸውም በላይ ለእስልምና እምነት ከፍተኛ ቦታ የሚሰጣቸው ናቸው። ወረዳው ነባሩ የአማራ ሕዝብ መኖሪያ በመሆኑ ህወሓት ከአካባቢው የሰበሰበውን ምርት ወደ ትግራይ ለማጓጓዝ እንዲያገለግለው ከሰራው አልፎ ሂያጅ የአስፓልት መንገድ በስተቀር ምንም አይነት መሰረተ ልማት አለመሰራቱ ህወሓት ለነባሩ ህዝብ የነበረውን ጥላቻ በግልጽ ምስክር ሆኖ ይታያል። ሆኖም ከ2008 ዓ.ም ወዲህ የማንነት ጥያቄው በርካታ አባላት ባሉት ኮሚቴና በመላ አማራ ማገርሸቱን ተከትሎ የወልቃይት ህዝብ የመልካም አስተዳደርና የልማት ጥያቄ ነው ያለው በሚል ሰበብ ከወልቃይት በኩሊታ በኩል አምባ ብርኩታን የሚደርስ የአስፓልት መንገድ ጠረጋ ተጀምሮ የቆመ ሲሆን ከበአከር በቃብቲያ አድርጎ ወፋርግፍ የሚደርሰው የአስፓልት መንገድም ሳይጠናቀቅ ቀርቷል። በሌላ በኩል የወልቃይት ክፋይ የሆነውና በርካታ ቀበሌዎችን የያዘው የጠለሎ አካባቢ እንዲሁም የአዲጋባ አካባቢ ለአምቡላንስ እንኳን በውጉ የማያስገባ በማህበረሰቡ ጉልበት በየዓመቱ የሚጠረግ መንገድ ብቻ ይዞ የኖረ ነው። ከዚህም በተጨማሪ በቅርቡ ተጀምረው ያልተጠናቀቁት የወልቃይት ስኳር ፋብሪካ፣ የመዘጋ ሸንኮራ ልማት፣ የዛሬማና ቃሌማ ግድቦች በወልቃይት ስር ይገኛሉ። አውራ ወረዳ የ2008 ዓ.ም ህዝባዊ ንቅናቄን ተከትሎ የወልቃይትን ህዝብ አጀንዳ ለመስጠት በምዕራብ በኩል የሚገኘውን አካባቢ 7 ቀበሌዎች በመክፈል በ2012 ዓ.ም ራሱን የቻለ ወረዳ እንዲሆን የተደረገ ነው። አውራ ወረዳ በምስራቅ ከወልቃይት፣ በደቡብና ምዕራብ ከጠገዴ፣ በሰሜን ከቃብቲያ ሁመራና ከፊል ወልቃይት የሚያዋስኑት ሲሆን ከዳንሻ ሁመራ አስፋልት መንገድ ሲጓዙ የካዛን ወንዝ እንደተሻገሩ ከመንገዱ በምስራቅ በኩል የሚገኝ ነው። የአውራ ወረዳ ከምስራቅ ወደ ምዕራብ ሽቆዳ፣ አውራ፣ 30 አይና፣ አቀወርቅ፣ እንዳቦ፣ ሰላም፣ ሩዋሎሚን ቀበሌዎችን ይዞ የሚገኝ ነው። አውራ ወረዳ ማዕከሉን አውራ ቀበሌ ያደረገ ከፊል ቆላና ከፊል ወይና ደጋ የያዘ ሲሆን መብራትና ኔትወርክን ጨምሮ ምንም አይነት መሰረተ ልማት ያልተሰራለት ወደ ወረዳው ማዕከል የበጋ ወቅት መኪና እንኳን ለመግባት የሚቸገርበት ቦታ ነው። አውራ ወረዳ ጥንታዊውን የካዛ ኢየሱስ ገዳም፣ ጅባስራ ማርያም ገዳምን ጨምሮ በርካታ ታሪካዊ ቦታዎችንና ውብ መልክዓ ምድርን በውስጡ ይይዛል። ቃብቲያ ሁመራ ወረዳ ይህ ወረዳ የጥንቷን ሰቲት ወረዳ በተወሰነ ደረጃ በማስፋት እጅግ ሰፊና ወደ ሱዳን የተንጣለሉ ቆላማ አካባቢዎችን የያዘ ሲሆን
በአሁኑ ሰዓት በስሩ 15 ቀበሌዎችን ማለትም አደባይ፣ ራውያን፣ ማሩሃ፣ ዘርባቢት፣ እድሪስ፣ ማይቀይህ፣ ደጋጉም፣ አዲህርዲ፣ አድ ጠቀር፣ ሶላ፣ በአከር፣ ሩዋሳ፣ አይዶላ፣ ሽግልልና ትርካንን የያዘ ነው። የቃብቲያ ሁመራ ወረዳ አስተዳደር የዞኑ መቀመጫ በሆነችው ሁመራ ከተማ ላይ ይገኛል። ምንም እንኳን የራሷ ከንቲባ አስተዳደር ቢኖራትም የማይካድራ ከተማ በዚሁ ወረዳ ምዕራብ በኩል ትገኛለች። ይህቺ ከተማ ህወሓት ከወልቃይት መውጣቱ ቁርጥ መሆኑን ሲረዳ በ24 ሰዓት ውስጥ ከ1644 በላይ ንጹሐን አማራዎችን በግፍ የጨፈጨፈበትና የጭካኔ ግብሩን በይፋ የገለጸበት የደም ከተማ መሆኗ በሁሉም ኢትዮጵያዊ ልብ ታትማ እንድትኖርና በዓለም ታሪክ መዝገብ ለወደፊት እንዲጻፍ አድርጓታል። ይህ ወረዳ በተጨማሪም እነ በአከር፣ አደባይ፣ በረከት፣ የማሩሃ፣ አምባ ብርኩታን፣ እድሪስን ህዳር 2 2013 ዓ.ም ህወሓት ማይካድራ ላይ ባፈሰሰው ደም ባለመርካቱ ሁመራ አፍሶ የወሰዳቸውን አማራዎች አደባባይ ላይ የረሸነበት ቦታዎችንና ሌሎችም ትንንሽ ከተሞችን ያጠቃልላል። የቃብቲያ ሁመራ ወረዳ ከ5000 ካሬ ኪሎ ሜትር ስፋት በላይ ያለውን እና በስፋት ከኤርትራ ጋር የሚያዋስነውን የቃብቲያን ፓርክ አቅፎ ይይዛል። ይህ ወረዳ በዕጣንና ሙጫ ወይንም ሙቀር እንዲሁም በወርቅ ማዕድን ክምችትም በሰፊው ይታወቃል። የቃብቲያ ሁመራ አብዛኛው ቀበሌዎች ቆላማ ሲሆኑ በምስራቅ በኩል የ400 ዓመት ዕድሜ ባለጸጋና የትግል ማዕከል የሆነችው ቃብቲያ አዲህርዲ እና በዙሪያው ያሉ ቀበሌዎች ወይና ደጋና ለኑሮ በእጅጉ ተስማሚ ናቸው። ቃብቲያ ዙሪያ የነባር ባላባቶች መኖሪያ አካባቢ በመሆኑ ልክ እንደ ወልቃይት፣ ጠለሎና አውራ አካባቢዎች ምንም አይነት መሰረተ ልማት እንዳያገኙ ከፍተኛ የሆነ አድሏዊ በደል የተፈጸመበት አካባቢ ነው። ከበአከር ወደ ወልቃይት ወይም ወፋር ግፍ የሚሰራው መንገድም የቃብቲያ ከተማ ላይ ሲደርስ ሳይጠናቀቅ በመቅረቱ እስካሁን ድረስ የጥንቷ ከተማ የአፓርታይድ ስርዓት እንደተፈጸመባት ተመልካች በቀላሉ በማየት ይረዳል። የቃብቲያ ሁመራ ወረዳ ቆላማ አካባቢዎች የነባር ባላባቱ ሰፋፊ የእርሻና የከብት ማርቢያ ቦታዎች ሲሆኑ ህወሓት በጉልበት ከተቆጣጠረው በኋላ ለካድሬዎቹና ለኢፈርት የድርጅቱ የኢኮኖሚ ቋት እንዲሁም የተወሰኑ የትግራይ ነዋሪዎችን ከተከዜ ማዶ አምጥቶ በማስፈሩ ምክንያት በጦርነቱ ቢጎዱም የተሻለ መሰረተ ልማት ተዘርግቶለት የነበረ ነው። ቃብቲያ ሁመራ ወረዳ በሰሊጥ፣ ጥጥ፣ ማሽላ ምርትና በቀንድ ከብት እርባታ ከአካባቢው ከፍተኛውን ቦታ የሚይዝ ሲሆን በምዕራብ በኩል ህወሓት በነበረው ሴራ ከሱዳን በየጊዜው እየተገፋ ያለውን የባህረ ሰላም እርሻንና የሉግዲ ከተማንም ያጠቃልላል። ቃብቲያ ወረዳ የትርካን አየር ማረፊያ ሳይጠናቀቅ የቀረውን የበአከር አግሮ ፕሮሰሲንግ እና የማይካድራውን ሰሊጥ ማበጠሪያ ፕሮጀክቶችንም የያዘ ነው። ጠገዴ ወረዳ ታሪካዊውና የጥንቱ ጠገዴ በአንገረብና በካዛ ወንዞች መካከል የሚገኝ ነው። ሆኖም በ1984 ዓ.ም ህወሓት አካባቢውን ከወረረ በኋላ ባህሉ፣ ትውፊቱ፣ እምነቱ፣ ታሪኩ የተሳሰረውን የጠገዴን ህዝብ ከሁለት በመሰንጠቅ ግማሹን አማራ ግማሹንም ትግሬ ነህ በሚል ታሪካዊ ስህተት የተፈጸመበት ነው። በዚህ መሰረት የጥንቷን ማዕከል ቅራቅርን ይዞ ወደ ታች አርማጭሆ እስከ አንገረብ ያለውን ጠገዴ ነባሩን ስም በማስቀጠል ወደ ጎንደር አማራ ክልል ሲያካልሉት ከቅራቅር በ5 ኪሎ ሜትር ርቀት የምትገኘዋን የማክሰኞ ገበያን ማዕከል በማድረግ በሰሜን በኩል እስከ ካዛ ወንዝ እንዲሁም በሰሜን ምዕራብ በኩል ካዛን ተሻግሮ እስከ ወይንናት ድረስ ያለውንና አብዛኛውን ለሙን አካባቢ ጸገዴ በሚል ህወሓት ወደ ትግራይ በጉልበት በማካለል ለ3 አስርት ዓመታት በወረራ ይዞት የቆየ ነው። ህወሓት በወረራ ይዞት የነበረውን ጸገዴ የሚል ስም ሰጥቶ የቆየ ሲሆን በዚህ የጥናት መጽሐፍ ማህበረሰቡ በወደደውና በፈቀደው በነባር ስሙ ጠገዴ፣ ሰሜን ጠገዴ በሚል ስም የተቀመጠ ነው። ይህ የጠገዴ ወረዳ በሰሜን አውራ ወልቃይትና ቃብቲያ ወረዳዎች፣ በምስራቅ አዲያርቃይ ደባርቅ እንዲሁም በደቡብ ቅራቅር ደቡብ ጠገዴ እንዲሁም በምዕራብ በኩል ምዕራብ አርማጭሆ ምድረገነት የሚያዋስኑት ወረዳ ነው። የጠገዴ ወረዳ በሰንሰለታማ ተራራ ከሁለት የተከፈለ ሲሆን ይህም ከባህር ጠለል በላይ እስከ 3000 ሜትር ከፍታ ደጋማ እንደዚሁም ከባህር ጠለል በላይ
እስከ 500 ሜትር ቆላማ አካባቢን የሚይዝ ሲሆን ቆላማው የጠገዴ ክፍል የቀድሞ ባላባቱ ደጋው ላይ እየኖሩ በቅራትነት የሚያርሱትና ከብት የሚያረቡበት ከፍተኛ የሆነ የሰሊጥ የጥጥና የማሽላ ምርት የሚመረትበት ነው። ቆላማው የጠገዴ አካባቢ ከጎንደር ሁመራ በሚያልፈው የአስፓልት መስመር ላይ የዳንሻን ከተማ እንደዚሁም በዳንሻ ዙሪያ የሚገኙትን ዳንሻ ዙሪያ፣ አዲስ የወልቃይት፣ ዓለም ገነት፣ ማይደሌ፣ ግጨው፣ ጎቤ፣ ወይንናት፣ እምባጋላ፣ ሎሚ ወንዝ፣ ደብረ ሐርያ፣ ሹመሪን የሚይዝ ሲሆን በአብዛኛው ደጋ የሆነውና ምስራቁ ክፍል ደግሞ ማክሰኞ ገበያ፣ ሀገረ ማርያም፣ ሀገረ ሥላሴ፣ ሩፋኤል፣ ምድረ ገበታ ወይንም እንጣቢላ፣ መድኃኔ ዓለም፣ ጨኳር ኩዶ፣ ዳራ፣ ሻግኒ ወይንም ሸህ አግን፣ አዲስ ዓለም፣ ቃሊማ፣ ጎድጓዳ ወይንም ዛሬማ ጥግ፣ ባርጌራን የሚይዝ ነው። ጠገዴ ወረዳ ሀገረ ማርያምን፣ እንጣቢላ ሚካኤልን፣ ትፋሻ ፏፏቴን፣ የጥንቷን የባህላዊ እርቅ ማዕከል የሆነችውን አጣጥንና ሌሎችንም በርካታ ታሪኮች የያዘ ነው። የጠገዴ ወረዳ የአብራኩ ክፋይ ከሆነው ከደቡብ ጠገዴ ማዕከል ከሆነችው ከቅራቅር አካባቢ ወገኑ ጋር በማህበራዊና ሃይማኖታዊ መስተጋብርም እንኳን እንዳይገናኝ 30 ዓመት ገደብ ተጥሎበት የነበረ ማህበረሰብ ነው። የጠለምት ወረዳ ሌላው የህወሓትን ወረራና መስፋፋት እቅድ በግልጽ የሚያሳየውና ራሳቸው ከሰሩት ህገ መንግስት ጋር ሳይቀር በቀጥታ የሚጣረሰው ተከዜን ተሻግሮ በጠለምት በኩል ወረራ ከፈጸመ በኋላ ለአስተዳደራዊ አሰራር በማያመች ለዘመናት አንድ የነበረውን የበጌምድር ሰሜን አካል የነበረውን የድብ ጠለምትን ማህበረሰብ ነው። በሰሜን አውራጃ ስር ከነበሩት ወረዳዎች መካከልም ድብ፣ ባህርና ጠለምትን እንደገና በማደራጀት ጠገዴን በከፈሉበት ተመሳሳይ ሁኔታ ጸለምቲና ጠለምት በማለት እንዲከፋፈል የተደረገ ነው። ከቅርብ ጊዜ ወዲህም ጠለምትን ምዕራብና ምስራቅ ጸለምቲ ብሎ ስሙን በመቀየር ያለምንም ታሪካዊ መልክዓ ምድራዊና ባህላዊ ዳራ ከተከዜ ማዶ ከሚገኙ ነባር የትግራይ አካባቢዎች ማለትም ከሽራሮ፣ ሽሬ እንዳስላሴ፣ አስገደ ጽምብላ፣ ላዕላይ አዲያቦ፣ መደባይ ዛና፣ ታህታይ ቆራሪት ወረዳዎች ጋር በማካለል ሰሜን ምዕራብ ትግራይ ዞን በማድረግ ያለምንም ታሪካዊ ዳራ በጉልበት ሲያካልል፣ በሌላ በኩል ከጠለምት ህዝብ ጋር ምንም አይነት ልዩነት የሌለውን የድብ ባህር አካባቢን ደግሞ አዲያርቃይ ወረዳ እንደዚሁም በዙሪያው ባሉ የበየዳና አዲያርቃይ ወረዳ ቀበሌዎችን በማደራጀት ጠለምት በሚል ከእናት የጠለምት ህዝብ ገንጥሎ በአማራ ክልል እንዲካተቱ ተደረገ። በዚህ መጽሐፍ ውስጥ ጠለምት በሚል በሰፊው የተዳሰሰውም ህወሓት በጉልበቱ ለ30 ዓመት ገንጥሎ በኃይል ይዞት የነበረውን የምስራቅና ምዕራብ ጠለምትን ይይዛል። ይህ የጠለምት ወረዳ በደቡብ ከአዲያርቃይና ከደቡብ ጠለምት ወይንም ደጃች ሜዳ፣ በምዕራብ ከወልቃይት ወይንም ከዋልድባ፣ በሰሜን ረጅሙን የተገዜን ተፋሰስ በመያዝ ከትግራይ ጋር የሚዋሰንና የአየር ንብረቱም ቆላማና ከፊል ወይና ደጋን የያዘውን ነው። የጠለምት ወረዳ በሰሜን አውራጃ ካሉት ወረዳዎች ሰፊ ታሪክና የጀግኖች መፍለቂያ የሆነ ምድር ነው። የጠለምት ወረዳ ከዋልድባ ገዳም ጋር በሰፊው የሚዋሰንና እነ ቅዱስ ያሬድን ጨምሮ ታላላቅ መንፈሳዊ አባቶች የመሰረቷቸው የጥንታዊ ገዳማት መገኛ ከመሆኑም በላይ በቀንድ ከብት፣ በማዕድን ክምችትና ለዓይን በሚስቡ ሰንሰለታማ ተራሮች በሰፊው ይታወቃል። በአሁኑ ሰዓት የጠለምት ወረዳ ምዕራብና ምስራቅ በሚል ከሁለት የተከፈለ ሲሆን ምዕራብ ጠለምት ማዕከሉ በከንቲባ አስተዳደር ስር ካለችው ከማይጠብሪ ሲሆን ምስራቅ ጠለምት በበኩሉ ዲማን ማዕከል አድርጎ እስከ ፍየል ውሃ፣ ሐምሾ ምድርና ሜዳ ድረስ ይዘልቃል። ምዕራብ ጠለምት በውስጡ ሰቆጣ፣ ስላሴ፣ ሰራኮ፣ አንበሳ መቃብር፣ ማይ አይኒ፣ ማይ ተክሊት፣ ውህደት፣ ጻዳ ቀርኒ፣ መዘክር፣ ማይ ጠብሪና አዲ ወሰኒ ቀበሌዎችን ሲይዝ ምስራቅ ጠለምት በበኩሉ ዲማ፣ መያሚ፣ ሚጫራ፣ ባባቆብ፣ ማይ ገመሬ፣ ጫጨሬ፣ ፍየል ውሃ፣ ዲግብራይ፣ ሐምሾ ምድር፣ ሐምሾ፣ ሜዳ ስላሴ፣ ሰቆጣ ማርያም ቀበሌዎችን ያካትታል። ይህ የጥናት ቡድን 2013 ዓ.ም ጠለምት በድጋሜ ወረራ ውስጥ ከመግባቱ በፊት መረጃዎችን የሰበሰበና ጥናቱን ያጠናቀቀ ሲሆን
በአሁኑ ወቅት ወራሪው ቡድን የመንግስትን ቸልተኝነት እንደ መልካም አጋጣሚ በመጠቀም ጠለምትን እስከ አዲያርቃይ ድረስ በመውረር የአካባቢውን ማህበረሰብ በመግደል በማፈናቀልና በመዝረፍ ለከፍተኛ እንግልት መዳረጉን ለመታዘብ ችሏል። ዋልድባ። የጠለምትና የወልቃይት ጉዳይ ሲነሳ ቀድሞ የሚመጣው የታላቁ ገዳም የዋልድባ ጉዳይ ነው። ይህ ገዳም በእምነት በረከቱ፣ በታሪክ ጥልቀቱ፣ በሥነ ምህዳርና የተፈጥሮ ጸጋው እጅግ ጥልቅ የሆነ ቢሆንም በዚህ መጽሐፍ ውስጥ የዋልድባን ታላቅ ገዳም ለመጻፍ የታሰበ ሳይሆን የታሪኩ ቁርኝት ሳይጠቀስ መታለፍ ስለሌለበት ብቻ በአጭሩ ለመግለጽ የታሰበ ነው። ዋልድባ ገዳም ከተከዜ መለስ አርማደጋ ብርሃን ይዞ ሰፊ ቦታን የሚያካልል ሲሆን በሰሜን ከተከዜ ወንዝ፣ በምስራቅ ጠለምት ወረዳ እንስያ ወንዝ፣ በደቡብ አዲያርቃይ ወረዳ እንዲሁም በምዕራብ ወልቃይት ወረዳ ዛሬማ ወንዝ ያዋስኑታል። ዋልድባ ገዳም ልክ እንደቀሩት የወልቃይት ጠገዴና ጠለምት አካባቢዎች ሁሉ በህወሓት ወረራና ምዝበራ ከፍተኛ ጉዳት አስተናግዷል። ህወሓት ገና በሽፍትነት ዘመኑ በዋልድባ ገዳም ውስጥ ሰርጎ በመግባት ሲሰልልና እምነቱን ሲዳፈር እንደነበረ ሻምበል በርሄ የተባለ በእነስብሃት ነጋ ተልኮ የተሰጠው የህወሓት አባል መነኩሴም ነኝ፣ አባ ገብረ እግዚአብሔር ተፈሪ ይባላለሁ፣ ቄስም ነኝ፣ ታጋይም ነኝ፣ ሌላም ብዙ ስሞች አሉኝ በማለት በመንግስት ሚዲያ ቀርበው ያለ ሀፍረት በድፍረት በራሳቸው አንደበት ሲናገሩ ለማየት ተችሏል። በዚህ ጉዳይ የዋልድባና የህወሓት ፍጥጫ በሚለው መጽሐፋቸው ላይ አባ ገብረ ኢየሱስ ኪዳነ ማርያም ዘዋልድባ በሰፊው የገለጹት ሲሆን ህወሓት በዚህ ታሪካዊ ገዳም ላይ የአበውን አጽም ሳይቀር ቆፍሮ በማውጣት እንዲሁም ቅርሶቹን በመዝረፍ በርካታ ግፍን መፈጸሙን ገልጸዋል። ምዕራፍ 2 የታሪክና ማንነት ወረራ።